አዳምጪኝ አረምን በደኩሽ የምር ትወጂዋለሽ ነው እስካሁን እንደዚህ እያደረግሽ እስካሁን ትወጂዋለሽ ፍቅሩ አለሽ ማለት ነው። ደስታ ደህና ነው። ደህና ማይሆን ሸዋን ሲልሽ ሩታ ደህና ትመስለኝ። ሩታ እንግዲህ የድሮ ፍቅሯ እያገረሸባት ትገኛለች ማለት ነው። እንግዲህ የልጅ አባቷን ልትረሳው አልቻለችም ይመስለኛል። ምክንያቱም ፖስት አድርጋለች። አሁን ሙሉ መረጃውን የማቀርብላችሁናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም ብያለሁ የኔ ውድ ቤተሰቦች፣ እንዴት ናችሁልኝ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። አይከፈልበትም። ሁሌም ከጎን ያላችሁ ደግሞ ፈጣሪ ከእናንተም ጎን ሁሌም ይሁን እና እንግዲህ ሩታ ፖስት አድርጋለች በኢንስታግራሟ ማለት ነው። ንጹህ ፍቅር ሰተን ዋጋ ከፍለን መጨረሻው ግን ህመምን ትተውልን ሄደዋል እያለች ነው ማለት ነው። እንግዲህ ይሄ ደግሞ የሚያመለክተው አብርሽን ነው። እንግዲህ የአብርሽ ፍቅር ከውስጧ እንዳልወጣ ነው የሚያመለክተው ማለት ነው። እና በነገራችን ላይ ትክክለኛ ፍቅር ቶሎ አይለቅም። በእርግጥ ግን ደግሞ በእንደዚህ አይነት መልኩ ሊለቅ አይችልም ማለት ነው። አንደኛ ወስኖ ከዚህ ህመም መውጣት አለብኝ ያለ ሰው እዛ ሰው ጋር መገናኘትም መደዋወልም የለበትም። ወደ ራሱ እስከሚመለስ ድረስ ትንሽ ዘወር ማለትና ከሁሉ ነገሮች ራቅ ብሎ ራስን ትሪት ማድረግ ያስፈልጋል። እንደው ያንን ሰው መርሳት አለብኝ ብለን ካሰብን ማለት ነው። ካልሆነ ግን ሁሌ እየተገናኙ መርሳት አይቻልም። በዛ ላይ ደግሞ ልጅ ያገናኛችኋል እና ወይ ታረቁ ነው በቃ ማለት። አብረሽም ውሳኔን እንትን ብለህ ያችን ወደዛ አርቀህ ቢኒ እንደተናገረው ሌሎችን በዙሪያ ያሉትን በሙሉ አርቀህ ከሷ ጋር ወይ መቀጠል ነው። ሩታ ደግሞ ወይንም አይሆነኝም ብለሽ ካሰብሽ ደግሞ የራስሽ ውሳኔ ነው። በቃ ወስነሽ እንደነ ጽጌ እንደ ሌሎቹ ፈታ ዘና እያልሽ ላይፍሽን ኑሪ። ሁሌ እንደዚህ ማለት አንዴ ከሱ ጋር የሆንሽ አንዴ ደግሞ ወጣ አንዴ ደግሞ እሱ ሲመጣ መልሰሽ ልብሽን እያታለልሽ እሺ መጨረሻው ምንድን ነው? እንደዚህ ሆኖ እኮ ያንን ሰው መርሳት አይቻልም። እንዴት ሆኖ ይረሳል? ከባድ እኮ ነው። እና የውሳኔ ሰው መሆን አለብሽ ነው የምለው። ወይ አትታረቁ ወይ ለአንደኛው ተለያየን ትላላችሁ፣ ግን ሁሌም አንድ ላይ ናችሁና ይሄ ነገር ወዴት እየሄደ ነው? እንግዲህ እንደምታዩት መግቢያው ላይ ሩታ ፖስት ያደረገችው ነው። በጥቁር አድርጋ ልብ ቅርጽ ያለው እንግዲህ ያው ጽሁፉንም አንብቡት እንትኑንም ስሙትና እናንተ ደግሞ የተሰማችሁን ኮመንት ላይ ጻፉ። ማለት መጨረሻው ምንድን ነው? ይሄ ነገር ግራ የሚያጋባ ነውና የሰው ልጅ ተለያየን ካለ ለአንደኛው መለያየት ነው፣ አሊያም ደግሞ አብሮ ሁሉን ተቻችሎ ነገርን ፈቶ መቀጠል ነው እንጂ እኔ እንጃ ብቻ። እና ለማንኛውም ወዶቼ የለቀቀችው እንትን ይሄንን ይመስላል። በተረፈ በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ሰብ ላይክ አትርሱ።